በእውነት በጣም የሚገርም ሽሮ ነው። በጣም ደስ የሚል ሽሮ ጥሩ ሙያ እንዳለ ያሳየህበት ነው። ቤተ መንግስትም ሰርተህ አብልተሃል። ጥሩ ሽሮ ነው የበላሁት በእውነት። በቲማቲም ደግሞ ሲሰራ በጣም ጣዕሙ ከፍ ይላል። ጥሩ ሙያ እንዳለ ከአርቱ ባሻገር ተገንዝቤያለሁ። እስካሁን ድረስ ጣሙ አለ ያኛውን ደግሞ ቀምሰው እንዴት ተሆነ ነበር ማለት የኛ ራሳችን ደግሞ ቲማቲም አለ። የራሳችን ቲማቲም አለ። ኢትዮጵያዊ የሆነ ቲማቲም አለ። በኢትዮጵያዊ ቲማቲም ደግሞ በሰራልህ እንዴት እንደሚጣፍጥ እንግዲህ ሽሮዋ ልክ እንደ ዶሮ እንዲህ ከጣፈጠች ዶሮ ላይ ምን ልትሆን እንደምትችል ፈረንጅ ምግብ ላይ እንዴት ነህ? እንዴት ነን የተነሱ ጋር ፈረንጅ ምግብ ጋር በዛ ወረራው የተነሳ ሁለት ጊዜ ሶስት ጊዜ ወረውናል። በሱ የተነሳ አቅሜ በቃ ጥልያን አሁን ባስታም ብዙ አሉት እነሱን ነው የሚመስለኝ። በቃ ፋሽስት ነው የሚመስለኝ። አይ ጥሩ ነው ብቻ የሽሮአችንና የኛ በተለይ መለያችን ሽሮ ጥሩ አድርገህ ከሰራ ሌሎችንም የኛ መለያ የሆኑ እንደ ዶሮ ወጥ እንደ ክትፎ ምናምን ጥሩ እንደምሰራ ገምታለሁ። የብዙሃኑ መዳያ ነች ሽሮ። ሌላዋ እንትና ደግሞ ድንቅነቷ ብዙሃኑ የሚበላት ነች። ያለውም የሌለውም እኩል ይበላታል፣ ሁሉም ይበላታል። እና ለሽሮ የተለየ ፍቅር አለኝ። እንዲህ ሳስባትም እኔ እንደውም የሰማሁት ሰውነቴን ደስታ ይሞላኛል። እኔ እንደውም የሰማሁት አንድ አሸናፊ ከበደ የዘፈነው ዘፈን አለ ተመስገን ተካ የጻፈው በፋሲካ ሽሮ የሚል። በፋሲካ ሽሮ ሁሉ የምትበላ ይመስለኛል። እኔ እበላለሁ። እኔ ተስፋ ተለይቼ አላውቅም፣ ወደፊትም አልለይም። ቃልም አለኝ ደግሞ ገብቻላታለሁ። ሽሮ ጥሩ ነች። ሽሮ ጨውም ምኑም ነገሮቹም ሳይበዙ ጤንነታችንን ታሳቢ ያደረገ ምግብ እየሰራን እንመገብ ነው የሚለው አባዬ። እንግዲህ የመጀመሪያው ጥያቄ የሚሆነው አባዬ መኮንን ወደ ሙያው እንዴት ተገባ? እንግዲህ ሰፈርህ ጨርቆስ እንደሆነ አውቃለሁ፣ እድገትም ጨርቆስ እንደሆነ አውቃለሁ። እዛ አካባቢ ጋር ከነማ ጋር ተጀመረ? እንዴት ተጀመረ? እንዴት ገባ? እኔ ያው ራሴን የምገልጸው ወደዚህ ሙያ በምን መጣ ሲሉኝ እኔ ጎርፍ አመጣሽ ነኝ ነው። ጎርፍ እንዲህ ሰብስቦ የሚያመጣ አይደለም። ጎርፍ አመጣሽ ነኝ ስል ቲያትር ወይም ደግሞ ይሄ የትወና ሙያ ኖራለሁ ሰራበታለሁ ብዬ አንድም ቀን አስቤው አላውቅም። ሌላ ሙያ ነበረ። አጋጣሚ ነው ያመጣኝ። አሁን የተጨረስኩትም የተማርኩትም በእኔ መንገድ የሄድኩበትም በቀለም ትምህርቱ ነበር። ኋላ ሙያው ላይ ገባውና ኤሌክትሪክ ተማርኩ። በኤሌክትሪክ ተግባርን የተጨረስኩት። በኤሌክትሪክ ከጨረስኩ በኋላ 1 ለ3 አመት መብራት ኃይል ሰርቻለሁ። ከዛ ግን ያው የመፈለግህ ጉዳይ የውስጥ ሳይሆን እኔ ለቤተሰቦቼ ብዬ ነው የገባሁት። ትምህርቱ ላይ እንትን የነበርኩት። ስለዚህ ያልፈለከውን ነገር መስራት የማላምንበትን ደግሞ ተድሮም አልወድም። ስለዚህ እሱን ተውኩትና መጽፍ ነበረ። ለጽሁፍ አደላለሁ። አሁን ቢሆን ወደ ጽሁፉ አደላለሁ። ሰው በሚያውቀው ሄድኩበት እንጂ ወደ ጽሁፉ ነው ማደላውና ወደ ጽሁፉ ሳደላ አንድ ወቅት ላይ ተመስገን መላኩን አገኘሁት። እዛው እናንተ ሰፈር አብረን ነው ያደግነው። ተመስገን እዛ ኳስም አብረን ነው የምንጫወተው። ያ ቃል ስለኔ ስታዲየም አገኘሁትና ለምን እኛ ጋር ትመጣም አለኝ። እሱ የዛ ጊዜ ወላ ማን ነው አፍለኛው። ኦኬ ከዛ በፊት እኛ ጋር ነበረ። ቀጠና 2 የወጣት ከያንያን ሂደት ነበረ እንትን ነበረን። እኔ ታገል ሀብቴ፣ ተመስገን መላኩ፣ ድርቦ ሰይፉ፣ ኢሳያስ ግዛው በቃ እንደሱ ስለኝ ጊዜ እኔ አልችልም አልኩት። እኔ እንደዚህ ሰው ፊት ቆሜ እንደዚህ ልልል አልፈልግም አልኩት። ባይሆን ቲያትርን እስቲ እንደ ቴክኒካሊ አጻጻፉን እንዳቅ ቲያትር የሚሰሩት ጋር ወሰደኝ አልኩት። አጋጣሚ ሆኖ የሎሬ ጸጋዬ ገብረመድህን ሀው በ6 ወር ይሰራ ነበረ። እዛው ነው ይሄ በስላሴ ሰራ። በስላሴ ግርማ እና አስቴር ደስታ፣ ተረፈ አላምረው፣ ሳምሶን ወርቁ፣ ኢዮብ ታምሩ እነሱ ጋር ወሰደ። ካሳሁን ለገሰም እናንተ ጋር ነበር። እነሱ ጋር ወሰዱኝ። ያው ቁጭ ብዬ ማየት ጀመርኩ። ከዛ ለካ ደስ ይላል።
እና እነሱ እዛ ላይ ሲሰሩ እኔ እዚህ ጋር ቁጭ ብዬ አብሬ ከእነሱ ጋር እዳለሁ ለራሴ። ከዛ አንድ ቀን አንዱ ቀረ፣ ማነው ካሳሁን ለገሰ ቀረ። ራን ስሩ ሊጀምሩ የነበረበት ወቅት ነው። ከዛ እኔ እችላለሁ አልኳቸው። ዝም ብዬ ፈርቼ እኮ ነው እንዳይበተኑብኝ ነው። እኔ እንድሰራ አይደለም፣ ተበትነው በጊዜ እንዳንለያይ ነው። ዳያሎግ ትችላለህ እኮ የሚነበበውን አልኳቸው። አዎ ብሎኪንግ ሲሉኝ ምንድን ነው አልኳቸው። ወዴት እንደሚሄድ ምን እንደሚያደርግ ሲሉኝ እችላለሁ አልኳቸው። ከዛ በኋላ ገባው። የመጀመሪያውን ሲሉልኝ መለስኩ። ፊታቸው ላይ ያየሁት ፈገግታ የሆነ ደስ የሚል ነገር አለ። አልገመቱም ያውቀዋል ብለው የነሱ መደሰት ደግሞ እኔ እንትን አለኝ፣ ሞራል ሆነኝ። ከዛ አባባልኳቸው። አንድ 2 ክፍል አብሬ ሰራው። በዚህ ተጀመረ ማለት ነው። ቲያትሩን ታስታውሰዋለህ ርዕሱን? አዎ በ6 ወር በ6 ወር ብሔራዊ ቲያትር መጀመሪያ ለመምህራን ማህበር ነበር የተሰራው። መምህራን ማህበር አዳራሽ ነበረ። ከዛ በኋላ ነው ወደ ብሔራዊ የመጣው። ከዛ በኋላ እዛ ላይ ሳምሶን ወርቁ አየኝ። መኮንን አንተ ለቲያትር ነው የተፈጠረው? አዎ። ስለዚህ ብሎ አንድ ስክሪፕት ሰጠኝ። እዛው ላይ የሲኦል ነፍሳት የሚል ነው፣ ትርጉም ነው፣ ማዘጋጃ ነበረ። ያ ደግሞ በቃ ወለል አደረገው። ብዙ ጥሩም ተሰርታ ነበረ። ወለል አደረገውና ከፈተው። ከዛ እዛ ላይ እየሰራው ደግሞ 3 ቦታ መጣ። በቃ እኔ እንደዚህ ነው ያልኩት። ብዙም አልተንገጫገጭ እንደተከፈተ ዝም ብዬ ነው ያልኩት እና በዚህ መልኩ ነው የጀመርኩት። በቲያትር ነው የጀመርከው? አዎ። ወደ ፊልሙ የመጣኸው ከከበቦ ጋር ከከበቦ ጋር ነው እሱ በሰራኸው ነው? ከከበቦ ጋር አዎ። መጀመሪያ ነው እሱ? መጀመሪያ ነው አይደለም፣ ከሱ በኋላ ነው እንጂ ነው ከሱ በኋላ ነው። አዎ ያ ገና ሲጀምር ነው ያኛው እና ማሬን ከሱ በኋላ ነው የመጡት። ከዛ በኋላ ወደ ፊልሙ ላይ ቴሌቪዥኑ ወሰደኝ። ደግሞ ፊልሙ የክበበው ምናምን ወደ ቴሌቪዥኑ ደግሞ ወሰደ። ያው አቅም ሲታወቅ ትፈለጋለህ። ከዛ እዛም ተጠራው ሄድኩበት ማለት ነው። እየተከታተላችሁ የምትገኙት ጥበብ በፋና ከፋና ቴሌቪዥን ጋር ነው። ደረጀ ኃይሌ ነኝ። የዛሬው እንግዳዬ እንግዲህ እስካሁን ቆይታ እያደረግን ያለ ነው ከአባዬ መኮንን ላቀ ጋር ነው። ሁለተኛ ጥያቄ ወደ ፊልሙ እንግዲህ በአብዛኛው ከመድረክ ቲያትሮች ወደ ፊልሙ ገባህና በአብዛኛው የምትታወቀው በፊልሞች ነው። በርካታ ፊልሞችን ሰርተሃል። ያንተ ምርጡ ፊልም የቱ ነው? የምትወደው እንደው ወድጄው ሰራሁት የምትለው? ሁሉም አሪፎች ናቸው። እኔ በማህበራዊ ኑሮ ላይ ያተኮሩ ስራዎች ይመቹኛል። አንድም መልእክት አላቸው። እየሳቅን ለሰማ መልእክቱንም የሚያዳምጥበት ነው። ብዙ ሰርቻለሁ። አዎ ቁጥሩን አላውቀውም። አዎ እንዴ በጣም ብዙ ነው። ግን በማህበራዊ ኑሮ ላይ ያተኮሩ፣ ባህላዊ ጉዳዮች ላይ ያተኮሩ እንደዚህ አይነት ፊልሞች መጥተዋል። ፊልሞችን ነው የምወዳቸው። ብዙ ባይሆንም ጥቂቶች አሉ። የምትፈተንበት ፊልምስ እንግዲህ ገጸ ባህሪው ማለት ነው? እኔ እንደዚህ ፈተኒ ምናምን ምለው የለኝም። ስወስደው መጀመሪያ እንዴት ሰራዋለሁ ገብቶኛል ወይ ነው ጥያቄው። ከገባኝ በኋላ ፈተና የለውም። እኔ እንደውም እፈትነዋለሁ። ስክሪፕቱን እንጀምራለን ከባለቤቱ ከዳይሬክተሮቹ ጋራ ከተዋናዮቹ ጋራ ተቀምጠን ዲስከስ እናደርግበታለን። ያኔ ተመለሰልህ ፈተናው ቀረ ማለት ነው። በዚህ ፊልሞቻችን ላይ ምን አስተያየት አለ? በተለይ ደራሲዎቻችን ላይ ያንተ ልክ እንደ ተመልካች ምን አስተያየት አለ? እንደ ተመልካች ብቻ ሳይሆን እንደ ባለቤትም ሆኜ፣ ምክንያቱም ብዙ ነው የሰራሁትና ብዙ አንብቤያለሁ፣ ብዙ አይቻለሁ። አሁን እንደ ተመልካች ብቻ ካየነው የተገነጠለ ነገር ነው። እንደ ባለቤትም ሙያውን እንደ ባለቤትነት አድርገን ሁላችንም ስናየው የመቆርቆሩ ስሜት ይጀምራል። ከዛ በኋላ የትኛው ነው ድክሙ ቦታ የትኛው ነው ብለን እንላለን።
አሁን ብዙ ጊዜ እናገራለሁ። ካሜራ፣ ሳውንድ ማን፣ ኤዲተሮች ምናምኖቹ ለውጥ አለ፣ ፋስት ለውጥ አለ። እዚህ ጋር ግን የለም፣ ብዙ ለውጥ የለም። ይሄ በግልጽ ነው መነጋገር ያለብን። ለማደግ ከፈለግን በግልጽ እውነቱን መነጋገር ነው። አብዛኛው ስክሪፕት ሀሳቡ ነው እንጂ ያለው የስክሪፕት ደግሞ ይሄ ለምን ሆነ አትልም። ምክንያቱም ምንም አይነት ትምህርት ቤት የለም፣ ምንም አይነት የለም። ምንም አይነት በሌለበት ሁኔታ ማንንም መውቀስ አይቻልም። አሁን የሚጽፉትም ሰዎች በተሰጣቸው በፍቅሩ ይሰሩታል እንጂ በእውቀት የሚጻፉ ነገሮች አይደሉም። በእውቀት የሚጽፉም አሉ። ይሄን ስል ደግሞ ብዙ አይደሉም ነው። የምንፈልገውን ያህል አይደለም፣ የሚወጣውን ፊልም ያህል አይደለም፣ የሚባክነውን ገንዘብ ያህል አይደለም። አንዳንዴ ገንዘብን መለኪያ ያደርጉታል። 1 ሚሊዮን ብር ፈጀው፣ 2 ሚሊዮን ብር ፈጀው፣ 10 የሚፈጅ ይዞ የመጣው ነገር ይፈጃል ወይ ነው ሀሳቡ ነው። አሁን እንደምንሰማው ነው። ፈረንጆቹ አንዱ ሀሳብ ያመጣል፣ አንዱ ያጻጻፍ እንትን አለው፣ አንዱ ኤዲት ያደርጋል፣ አንዱ ምን ይሄ ሁሉ ያስፈልጋል። ዲስከሽን ግን በደንብ ያሰፋል። እኔ የማላውቀውን አንተ የማታውቀውን አንተ እናደርጋለን እንዳቅማችን እስከ ጊዜው አሁን ያሉበት እስክንደርስ ድረስ የግድ እነሱን እንትን መከተል የለብንም። በዲስከሽን ይሄን ነገር ጥሩ ማድረግ ይቻላል። እንገናኛለን ወይ አንገናኝም? እግዚአብሔር ይመስገን በፊት ለሬርስ 1 ሳምንት እንፈጃል ነበር እየተመላለሰ። አሁን ደግሞ ሬርስም የለም። አብሮ የሚጫወተው ምን ሰው ያጣቀው እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ድረስ እየሆነ ነው። አዎ ወደቀ ብቻ እኮ አይደለም። ለመውደቁ ምክንያቱ ምንድነው ብሎ ማሰብም ያስፈልጋል። እኔ ሰው ተመልካቹ ጋር ምንም አያስኬደኝም። ባለሙያውን ካልጠበቀ ፖሊስ ይጠብቀኝ ብለህ ብትል ባን ይሰማል። ባለሙያውን ካልጠበቀ፣ ኤዲተሩ ለጻፈው ሰውዬ ካላዘነ፣ ዳይሬክተሩ እዚህ አብረውት ለሚሰሩት ክሩ ካላዘነ፣ ካልተዛዘንን፣ ካልተጠባበቅን የሌባው ማት ያው ነው። አሁን አለ ብሎ ለማለትም ይቸግራል፣ የለም ብሎ ለማለትም ይቸግራል። ስለዚህ ይሄ ትልቅ ሶሉሽን የሚፈልግ እንደ ቀላል ያየነው ግን ቀላል ያልሆነ ሙያ ነው። እንደ ቀላል ያየነው ግን ቀላል ያልሆነ ሙያ ነው። ፈረንጆቹ እዚህ እድገት ደረጃ ላይ በምን ደረሱ ብትለኝ በሐሳብ በዚህ ሙያ ነው የደረሱት። እዚህ የደረሱት በዚህ ሙያ ነው። ምክንያቱም ጥበቡንም ጠቢቡንም አክብረዋል። መንግስታቸውም ጥበቡንም ያከብረዋል። እኛስ ጋር የለም፣ ህዝቡ ነው የሚያከብረው። ሁለተኛው እኛስ ባለሙያዎቹ ውስጥ ያለው ችግር እንግባባለን ነው። የመጀመሪያ መናበብ የሚባል ነገር አለ ወይ? ምን ያህል ነው ለምንሰራው ስራ ለሰው ጋር ለሚቀርብ ስራ ትኩረት የምንሰጠው? ከልብ ነው ወይ የምንሰራው? ሙያው ምን ይላል፣ እኛ ምን እናደርጋለን? የጥበብ መጀመሪያ እግዚአብሔርን መፍራት ነው። ግን እንፈራለን ወይ? እግዚአብሔር ፈራኸው አልፈራኸው ያደባያል። ፍራው ያለው ግን አንተ ለምትሰጠው ነገር ለምትሰጠው ጥበብ ነው። ጥበብን ሙያን አድርጌዋለሁ የምትለው ሰውዬ የእውነት ትሰራለህ ወይ? ዛሬ እኮ ብር ያለው እኮ ነው የሚያዘው። ካስት የሚያደርገው ብር ያለው ዳይሬክተር እኮ አይደል። እንደገና ሹመት ሆኗል ዳይሬክተርነት። እኔ ሹመት አይደለም፣ እኔ ሙያ ነው፣ ፕሮፌሽን ነው ዳይሬክተርነት። በጣም ያው ደግሞ ሰፊ ሙያ፣ ድምፅን ላይትን አካባቢን ምንን አቀናብረ የሚፈለገውን ነገር መስጠት ነው። ዛሬ ፕሮዲውሰሩ ነው ዳይሬክተሩ። እና በዚህ አይነት ሁኔታ የትም አንሄድም። እኔ አሁን አለም የለምም ማለት ነው፣ ዝም ነው።
እስቲ እንግዲህ አሁን ይሄን ትልቅ አንኳር ነጥብ አንስተሃል። ይሄን የሚመለከቱ በየቤታቸው ሆነው ፊልም ኢንዱስትሪ ውስጥ ያሉ ፕሮዲውሰሩም፣ አዘጋጁም፣ ዳይሬክተሩም፣ ተዋናዩም አጋዥ የሆኑትም አካላት በሙሉ ያዩታል ብዬ አስባለሁ። ስለዚህ ደግሞ ይሄንን ስራ ይሄን ጥበብ ወደ ሰው እንዲደርስ ለሚለፉ ሙያተኞች የመንግስት ተቋማት በዚህ ይሄንን ስራ ትኩረት ተሰጥቶ መሰራት እንዳለበት በግልም ያሉ ፕሮዲውሰር ነጋዴዎችም የግል ተቋማትም ይሄ ሙያ በተለይ ባንኮችም ባንኮች ሌላው ሀገር ሀሳብ ይገዛል። ሀሳብ ገዝቶ አዋጭ ነው አዋጭ አይደለም የሚለው ነገር ያያል። እየተከታተላችሁ የምትገኙት ጥበብ በፋና ከፋና ቴሌቪዥን ጋር ነው። ደረጀ ኃይሌ ነኝ። የዛሬው እንግዳዬ እንግዲህ እስካሁን ቆይታ እያደረግን ያለነው ከአባዬ መኮንን ላቀ ጋር ገጠመኝ ያለህ ፊልም ስትሰራ ደረጀ እኔ ማትረሳኝ እንዲሁ በአንድ ነገር አይቼ ትዝ ይለኝ እንደሆነ እንጂ አታስታውስም ብዙ እኔ ማረሳውን የትኛውን መሰለህ በ1888 የተደረገው ጦርነት እንደ ቅድም እንደ ትላንት ነው ትዝ የሚለኝ። በ1928 የተደረገው ለሁለተኛ ጊዜ የመጣ ጊዜ ነው እሱ እንደ ትላንት ወለል ብሎ ነው የሚታየኝ። ማን ነባራቴሪ የት እንደነበሩ እነ ኮንት የት እንደነበሩ እውነቴን ነው። እነሱ አሁን ወለል ብሎ ይታየኛል። ታሁን ያሁንም ብዙ አላስታውስም። አዎ 1928 33 አምባላጌ ማይጨውም አምባላጌ ማይጨው ከድርቡሾች ጋር እኔ ኮቻ ሀገርን በግል የተረከብኩ ነው ይመስለኝ። ዝም ብዬ ሳስበው የሄድኩበትን ለፍቻለሁ ደክሜያለሁ። ምንስ ይደንቃል? ምን ይደንቃል? ምንም የሚደንቀኝ ነገር ምንም የለም። እንትና በጣም ይደንቀኝ ነበር እኔ ኃይሌ ገብረስላሴ። ኦኬ 26 ጊዜ ሪኮርድ በሰባበር ይደንቃል። አዎ ያውም አቋም ሳይወርድ 26 ጊዜ ይሰለቻሉ። ቃልህን ጠብቀህ ታዲያ እውነት ነው። በጣም ይደንቃል። በጣም ከሌላው ፕላኔት የመጣ እንደ አንዳንድ እንኳን እያንዳንዳችን አንዳንድ እንኳን ቢኖርና አያሰኝም አንዳንድ ሪከርድ ታዲያ አዎ በየሙያችን አንዳንድ እውነት ነው። የሚያስደንቀኝም ሰው እሱ ነው። አዎ በጣም እንጂ እሱ ድንቅ ነው። እሱ በእውነት ሰው አንዴ ሰብሮ እድሜ ልክ ሲቆራ ይኖራል። 26 ጊዜ ተሰብራለህ። እሱም ትንሽ ሀዘኔታ አጣ ሲሰባብር በተለይ 10 ሺህ እንደ ውሃ ፉት እያላት ላጥ እያላት ደግሞ ስንዴ የሚረዱን ፈረንጆች ከኋላ እያስከተለ እያለከለ ባላንስ ያደረግ ነው። በሱ እኮ ነው ታዲያስ ባላንስ ያደረግ ነው በሱ ነው። አዎ ደግሞ ብዙም ሰው አፈራ ደግሞ እሱ እንዴት ነቀነኒሳ ስለሽ ታዲያስ ቀነኒሳ መሰለ ሽንጣም ነብር እንዴ እኔም ሮጫለሁ እኮ በስንት ዓመት ሜልቦርን አውሮጫለሁ። እግዚአብሔር ይመስገን። ከሻለቃ ባሻ ማን ጋር? አይ በጀመርኩት በ100 ሜትር ነው። በ100 ሜትር መቶውን በ3 ሰከንድ ገባው። በመኪና ነው አይደለም በእግሬ ነው። እሺ እነሱ ምንድን ነው ያሉት? በኋላ ገብቼ ዲስኳሊፋይ። እንዴት በ3 ሰከንድ? እንዴት አላየነውም? ሾው ላይኑ ነው ተመዝግቤ ተደርድሬ ሲጀመር ሲተቆጣ ባዚል ደርሻለሁ። እዛ ዘዴ ነው ቴክኒክ ነው። ቁልቁለት ላይ ነበርክ? እኩል የቆም ነው አልኩ። ልክ ዷ ሲል እዛ ደረስኩ። የሚደንቅ ነው። ሲደርስ በኋላ ውጤቱ ይጣፋል ብዬ ዲስኳሊፋይ ይላል። ተሰርዟል። ምንድነው ስላቸው? ተሰርዘሃል። ለምን ስል አላየነውም። አይተውኛል እኮ ተሰልፈህ ነው። እዚህ ጋር አይተውኛል፣ እዛ ጋር አይተውኛል። አዎ ማን ላይ ነው የጠፋባቸው? ንፋስ እንትን ነው የሆነባቸው። ኧረ ተው እንደ ከበዛቸው ተውኩት። ምንስ ያሳዝናል? ምንም ያሳዝን። በየጊዜው የምትሰማው ነገር ያሳዝን። አዎ ያ እኮ ነው ያልኩህ። ትላንትን መልሰን ትላንትን ስንሆን ያሳዝናል በጣም። ትንሽ እንኳን አይሰለችም ወይስ አንማርም? ዛሬን እንኳን የተለየ ከትላንቱ ማድረግ ታዲያ እንደው ባንስ ክትክት ባንል ፈገግ አንልም?
እና ብዙ ያደክማል ድክም ይላል። እኔ ደግሞ ግርም የሚለኝ የቤት እንስሳት የሚያደርጉት ነገር ያዝናናኛል። ከማዝናናቱ ባሻገር ይገርመኛል። አንዳንዴ እንደ ሰው የሚሆኑበት ነገር አለ። ድመት ታስቀኛለች፣ ውሻ ያስቀኛል። ስትበላ አንተ እንደምትወረውርለት አውቆ እዛ ጋር ቆሞ ነው እያየህ በቆረጣ እንደዚህ እያየ በቆረጣ እያለ ስትወረውርለት ጭራውን ነው መጀመሪያ የምታየው እና በጭራው ነው ፍላጎቱን የምታውቀው። አንተን እንደወደደ ምን እንዳለ በጭራው ነው የምታውቀው። እና እንስሳት ይገርሙኛል። አንድ ያየሁት አለ የሆነ ውሻ ሊያስከትቡ እዚህ ወደ ጉለሌ መስመር ከዛ ፓስተር ነው የሚባለው ከመኪና ወረደ። የሀብታም መኪና በሩ ሲከፈት ዘበኛው ነው የያዘው። በቃ እንደው ላምልጥ የሚል ነው ምላሱ እንዲተኛል የሚል እንዲህ በቃ ይዞታል ሊያስከትቡት። አንደዛ ግንብ ስር ከጎዳና ተዳዳሪዎች ጋር የተኛች ውሻ አለች። አየችውና ዋው አለች። ከዛ ዞር ሲል አለች አፍራ እኔን ማን ያስከተበኝ መሰለኝ ነው እንደዛ እኔን ማን ያስከተበኝ መሰለኝ። እሱ እንዴት ነው ያያት ብሎ ነው የሄደው በቃ ወደ ክትባቱ። እና እንደነዚህ አይነት ነገሮች ባለቤቱ እንግዲህ እንዴ ነው ሌሎቹ ደግሞ ዳውን የሚያይበት ከባለቤቱ አይቶ ወደንም ጠላንም የዳና የሀብታም ትስስሮች የማይነጣጠል ነው። ውጪ ሄደህ ታውቃለህ? አዎ 1-2-3 ጊዜ ሄጃለሁ። የት? መጀመሪያ አቴንስ ግሪክ አዎ ያው ሶቅራጥስ ነው የላከልኝ። ይሄ እንትኑን ኢንቪቴሽን ወረቀቱ አረቦቹም ጋር ደርሻለሁ። ኖርዌይም ሄጃለሁ። ኖርዌይ ከባድ ቦታዎች ነው። ግሪክ ታሪካዊ ሀገር ናት። እሱን ለማየት በጣም የማይጓጓ የለም። ኖርዌይ ደግሞ የስካንዲኔቪያን ሀገሮች ናቸው። ኑሮ በጣም የተደላደለ እዛ ሄደሃል። አረቦቹ ጋር የት? ዱባይ አቡዳቢ ሁለቱን አይቻለሁ። በቅርቡ ደግሞ ጉዞም እንዳለ ሰምቻለሁ። እስቲ ይሳካል። የት ደግሞ ሄዳል? ናይሮቢ ኬንያ። እዚህ ነው እሱ እዚህ ነው። ጎረቤት እንደኛ የሚሆን የለም። ዞረው ሲመለሱ በጣም ደስ የሚለው እዛው እያልክ ራሱ ከሀገር ሲመለሱ እዛ እኮ እኛው የምትናፍቅ እኮ እዚህ ሆነ እኮ ትናፍቃለች። አሜሪካን አየን ከሀገር እስከ ራሱ የልብ የሚደርሰው ሀገር ሲመለሱ ሀገር እንደዛ ነው። ቤተሰብ ጋር እንምጣ እስቲ። ቤተሰብ ጋር በጣም ሁሌ አንተን ባገኘው ቁጥር የቤተሰብ ጨዋታ የቤተሰብ ወሬ አውግተህ አትጠግብም። እሷ በተለይ ባለቤት ስትደውል ኢቭን ስልክ ላይ ሁሉ አይቼ ስሟ መስሎ ነበር፣ ግን አንተ ራስህ ያልከው እንትን በጣም ነው የሚገርመው። ትዘፍንላታለህ። አንተ ከኔ ጋር ሆነህ የምትመገበው ምግብ ለሷ ይዤላት እሄዳለሁ ደረጀ ትላለህና ይሄ ሁሉ ፍቅር ለብዙዎች ምሳሌ ይሆናል። ልጆች ጋር ያለህ ቀረቤታ ግለጻቸው እስቲ። የግድ ነው። እኔ መኮንን ውጪ ሰው ጋር የምታየው ቤቱ ያለው ነገር በፈገግታ በሙሉ ደስታ ሲወጣ መኮንን እዚህ ጋር ይጫወታል። መኮንን እዚህ ጋር ሲጫወት ደግሞ ባዶን አይመጣም። ሰርኩሌት ነው የሚያደርገው መኮንን ውስጥ። ይሄ የመኮንንን እድሜ እያለመለመ ይሄዳል። ከእኔና ከሷ ሲጀመር መጀመሪያ ፍቅሩ አለ። በፍቅሩ ላይ ልጆቹ ተደመሩበት። ተመልካት 2 ነበር። ጭር ብሎ እኔ እስከመጣ ተጠብቅ ነበር ባዶ ቤት። አሁን ደግሞ 3 ልጆች አሉ። 5 አሁን ያ ቤት ሳቅ ጨዋታ አለው። ከስራ ሮጠህ ወደዛ እንድትሄድ አድርገውሃል። እኔ እነሱ ፍቅሩ መግለጫ የለውም እኮ አይደለም። ቁጭ ብለው አግኝታቸው ተኝተው ቆመ ስታያቸው ራሱ አቤት እሺ እንደው በቃ ጎልያድ የሆንክ ነው ይመስለው። እኔ ጣራ ሁሉ የነካው ነው ይመስለኝ። እና የኔ የህልውና ምንጭ እነሱ ናቸው። የኔ መኖር ምንጭ እነሱ ናቸው።
አሁን አባወራ ስሙ ተኮፍሰው ምናምን ብሎ አመጣ ነው። የኔን በልቼ ጨርሻለሁ። መድኃኒዓለም ለነሱ የሚሰጣቸውን ነው፣ በእኔ በኩል ለነሱ የሚያመጣውን ነው ማድረግላቸው እና ምንም ባረግላቸው አይጠቅመኝም። ምንም ባረግላቸው እሷም ደግሞ የመጀመሪያ ነች። ስቴፕ አላቸው አለ ሲመጡ የመጀመሪያ ነች እና የተለየ ነገር አለኝ ለሁሉም። ሁሉም ደግሞ እንደዚህ ቁጭ ብለው ሳያቸው በስማ እኔ ነኝ ይላሉ። ደስ ይላል ታለ እንዴ በጣም ደስ ይላል። ምን ደስታ አለ ከነሱ ውጪ? ምን የትስ ብትል ምንስ ቦታ ብትል ምን ደስታ አለ? ምንም የለም። ምንም ደስታ የለም። እና ቃል የለውም። እነዚህ ነገሮች ቃል የላቸውም። ስልክህ ላይ ስትደውልልህ መጀመሪያ እንዴት ዋልሽ ምናምን ከማለት በፊት ትዘፍንልህ? አዎ ዘፍናለሁ። እኔ በጣም ነው የምታስገኝ። የሆዴን አውጥቼ ልንገርሽ እላታለሁ። እንግዲህ አድምጪኝ ሰላምን እላታለሁ። እንዲህ እያለ ይቀጥላል እላለሁ። እና በእውነት ሙዚቃ ደግሞ ጥላሁንን በጣም ነው የምትወደው። መኪና ውስጥ አንድ ሁለት ሶስቴ አብሬ ሲሄድ እንዴ በጣም ነው ደረሰ ያሰብኩት ተሳካ ያለምኩት ደረሰ ሀሳቤም ተሟላ መንፈሴም ታደሰ። ልክ ነው። ሀሳብ ሲሞላ ዘፈና ተሰማለሁ። እቺን ዘፈን ሁላችንም የኢትዮጵያ ሕዝብ የሚዘፍንበትን ቀን ያንጣው ነው ብለው አሜን። ደግሞ አይቀርም። ጥላሁንን በጣም ነው የምታዳምጠው። ገና መኪና ሞተሩ ሲነሳ ሁሉ ሙዚቃው ግጥሞቹ በጣም ነው የሚገርመው። ዜማው ሳትፈልግ እኮ እንድትሰማው ሁሉ ትሆናለህ። ያኔ ተለፍቷል፣ ተደክሟል። ዛሬም ያው በዚህ ዘመንም በቴክኖሎጂው ዘመንም እየተለፋ ነው። ያኔ ግን አቅልሏል። የዛሬ መሰረት ነው በጣም እንጂ ይሄንን እኮ አተነው ነው እኮ የትላንት ዛሬ መሰረትነቱ ትላንት መሆኑን ዘንግተን እኮ ነው መዕዳ ይገባ ነው እንጂ በነበረን ላይ እየጨመርንበት ብንሄድ ከኛ ወዲያ ማን ነበረ? የሉም እኮ እነዚህችም ልጅ ነች እኮ አሜሪካንም ልጅ ነች። 400 ምናምን አልሞላትም። ታዲያ ዘፈኖቻችን በጣም የድሮዎቹ በተለይ ከመልእክት አንፃር በጣም ብዙ ነገር ሲነገርባቸው ዘመን ተሻጋሪ ናቸው። የድሮ ስራዎች ላይ ዛሬ ላይ ሁሉም እናዳምጣቸው፣ ገና ወደፊትም የምናዳምጣቸው በደንብ ጥንቅቅ ተደርገው ስለተሰሩ ነው። ዛሬም ደግሞ እንደዚሁ ዘመን ተሻጋሪ የሆኑ ስራዎችም እየተሰሩ ነው። ብርቱና አሪፍ ድምጻያንም ሙያተኞችም ደራሲዎችም አሉ። እንግዲህ ጥላሁን በአብዛኛው አንተ ስታዳምጣቸው ማስተውለው ጥላሁንን መዝጊያችን አድርገን ለባለቤትም ዘፍንላትን የሆዴን አውጥቼ እንጋብዛለን። ከሙዚቃው በፊት ግን መኮንን ለዚህ ካሜራ መልእክቴ ሊሆን የሚገባው ሁላችንም ለሰላም፣ ለፍቅር፣ ለአንድነት ትኩረት እንስጥ። ከሚያለያየን ነገር የሚያቀራርበን ነገር ይበዛል። እነሱ ላይ አተኩረን ብንሰራ ከላይ እስከታች ሁላችንም ሀገራችንን ወደ ተሻለ እድገት ማሸጋገር ይቻላል። የምንኖረው ዛሬም ብቻ አይደለም። ነገ አለ ሆይ እንዳትሉኝ የለውም፣ ግን ነገ የሚኖሩ ልጆች አሉን። እያንዳንዳችን ለልጆቻችን ቢያንስ እንደው ሰላም የሰፈነበት ሀገር አውርሰናቸው እንሙት። የሚያሳስበን ነገር ሰላም ሊሆን ይገባል። ለትንሹም ለትልቁም ተሰዳድበን ድንጋይ ተወራውረን መፍትሄ አናመጣም። ሰላም ሲሆን ሁላችንም ቢያንስ ሰላማዊ እንቅልፍ እንኳን ለመተኛት ሰላም መኖር አለበት ባንበላም እና ሰላም በሀገራችን በኢትዮጵያችን እንዲሰፍን በግላችን በጸሎት በህብረት ደግሞ በፍቅር ተጋግዘን ተሳስበን እንኑር የሚለው ነው የዕለቱ መልእክት የሚሆነው። በጣም እጅግ በጣም አድርጌ አመሰግናለሁ። ይህ መልእክት ሁላችንንም የሚመለከትን ነው፣ እናደርገዋለን ብዬ ማስባለሁ። የጥላሁን ገሰሰ ዘፈን ይቀጥላል። ሳምንት በሌላ ፕሮግራም እንገናኛለን። ደረጃ ኃይሌ ነኝ።